ፍርቱና ደራሲ አዳነ ዘሩ። ይህ በተከዜ ቲዩብ በተከታታይ የሚተረክላችሁ የፍርቱና ልቦለድ ልብ አንጠልጣይ ትረካ ነው። በነገራችን ላይ ልቦለዱ በእውነተኛ ታሪክ ላይ የተመሰረተ ነው። ባለፉት ተከታታይ የትረካችን ክፍሎች የታምራትንና ሳምሪ በሚያሳዝን ሁኔታ ሳትፈልግና ሳታውቀው እያሳሳቀ በወሰዳት የአፍላ ዕድሜ አጉል ጨዋታ ውስጥ ወድቃ በኤችአይቪ ኤድስ እንደተለከፈች በተለያዩ አደንዛዥ እጾች ውስጥ እንደማቀቀችና ከዚያም በሚያሳዝን ሁኔታ በህይወት እንደተለየችው ታምራትን አይተናል። ታምራት ያው ቤቲ ታፈቅረዋለች። እሱን ለማግኘትም ብዙ እሷ ጋር ለመለያየት ጥረት አድርጋለች። ብቻ በጣም የሚገርመው ደግሞ ታምራት ድል ባለ ደማቅ በሆነ ሌላ ድል ደግሞ ተመርቋል። እዛ ሁሉ ውጣ ውረድ፣ እዛ ሁሉ መከራ፣ እዛ ሁሉ ፍዳ ወጦ ዶክተር ሆኖ የሚገርመው እማማ ቸርነት እሱ ጋር በድንገት ልትታከም መጣ። በሱ ታክማ ድና ሄዳለች። በጣም የሚገርም ነው። ይሄ በጣም መሳጩ ታሪክ ነው። ይሄ ብቻ አይደለም። እንደምታስታውሱት ባለፉት ተከታታይ የድራማው ክፍሎች እናቱ በታምራት ሐዘን ምክንያት እንዲሁም ደግሞ በተለያየ ምክንያት የትራኮማ በሽተኛ ሆና ለዓይነ ስውርነት ተጋልጣ ነበረ። በጣምም ተቸግራ ነበረ። አለሙ የሚባለው የድሮ የታምራት አብሮ አደጉና በእድሜም ጥቂት ከፍ ያለው በደልጊ ሁለተኛ ደረጃ ትምህርት ቤት መምህር ነው እና ወደ አይራ ሂዶ ዘመኑ እያደገ ሲሄድ እያነበበ ሲሄድ ለዓይን ለሞራ ግርዶሽ እና ለትራኮማ መድኃኒት እንዳለውና ማሳከም እንዳለበት ወትውቶ ወደ ጎንደር ሆስፒታል ከወሰዳት በኋላ በሚገርም ሁኔታ ልጇ ራሷ አስክሞ እንዳዳናት አይተን ነበረ። ቀጣዩስ ምን ይሆን? ኢትዮጵያ እውነትም ምድራዊ ገነት ናት አለ ታምራት የዓለሙን ትከሻ በመያዝ ሽቅብ ተራራውን እየተጋፈጠ። ከተራራው እንደወጡ አምባማ የመሬቱ ክፍል የፀሐይዋ ጨረር በህንፃዎቹና በዛፎቹ ላይ ሲያርፍ የፈጠረው ህብር አይን ይማርካል። በእግራቸው ዘና እያሉ የሆነ ባህረ ሰላም ከተሰኘ ሆቴል ገብተው አረፉ። ታምራት ሞቅ ባለ ድግስ ተስካራቸውን አወጣ። ብንያምና እህቱ ትዝታ በታምራት ደግነት በጣም ተገረሙ። ወይ ቢኒ፣ አሁን እሱ ባይኖርልን ምን ይወጣል ነበር አለች ትዝታ። ደግ ስራ የክፉ ቀን ስንቅ ነው ይላል አባታችን። እናታችን ብታስቀየመው አንድ ወቅት አባታችን ከኔ በላይ ነበር እንሰፈሰፍለት የነበረው አለ ብንያም ብለን ነበር። የትላንትናውን ትረካ የቋጨ ነው። የዛሬው ይቀጥላል። እንዴት እናታችን አስቀየመችው? አይ ትዝታ፣ አንቺ አልተወለድሽም ነበር። ሲስተር ነፍሷን ይማርና በታምራት ፍቅር ክንፍ አለች። በዚያው ልክ ታምራት የሚወዳት ነበርና ሲሳሳሙ እጅ ከፈንጂን ያስኳቸው። እኔም አላወቅኩምና ልጅ ነበርኩና ለማዘር አልናገርም መሰለሽ። ከዚያማ ማዘር ነብር ሆነችልሻ። በጣም ተናደደች። ታምራትንም ከቤት አባረረችው እና ሳይታረቁ ነበር የሞተችው። እሱስ ታርቀውና ፍቅራቸውን ይቀጥሉ ተብሎ ተፈቅዶላቸው ነበር። እግዚአብሔር አልፈቅዳለ እንጂ። ብኒ እምባው ሲመጣ የታሷ ማለቀሰች። በዚህ ላይ እንዳሉ ነበረ ታምራትና አለሙ የደረሱት። ተጣልታችሁ ነው አለ ታምራት። እሱም በሐዘን ስሜት ፊቱ ላይ እየታየ ኧረ አይደለም፣ ስለ ቤተሰብ እያወራን ነው አለ ቢንያም። እንደዚህ አታውሩ፣ እነሱን እርሷቸው አላልኳችሁም እንዴ? አንተማ ትልቅ አይደለ እንዴ? ገና የሰው ልጅ ሟች ነው። ሁላችንም እኮ ቢኒ እንሞታለን። በዚህ ምድር ሚቀር የለም። የተራ የጊዜ ቀደም ሁኔታ ነው እንጂ ደሞስ ምድር እቺ መከራ አራሙቻ ክፋት የበዛባት እቺ ሰዎች የሚሳደዱባት እቺ ሰዎች የሚፈናቀሉባት እቺ ሰዎች እርስ በርሳቸው የሚባሉባትና የሚታረዱባት ምድር እኮ ጊዜያዊ መኖሪያችን ነው። እኛ ትክክለኛው ቦታችን፣ ትክክለኛ ሞራላችን፣ ትክክለኛው ሀገራችን ሰማይ ቤት ነው። እሺ እና እንደዚህ እነሱን እያነሳችሁ አታስለቅሳት። አንተ ትልቅ ነህ አለ ታምራት ውስጡ ግን በሐዘን እየተላወሰ።
አብሬያቸው ሄድ ነበር፣ ግን እነዚህ ልጆች አለ ታምራትና እናቱን እያየ ችግር የለም እንቆያለን ሂድ አለ ብንያም። ምን የሚሆኑ ናቸው? ጎረቤቶቹ ደግሞ አይዞ ይሏቸዋል። ጥሩ ጎረቤት ነው ያላችሁ አለችው ዳር እንዲሄድ በጣም በመጓጓት። ከዚያም ለሳምንት ያህል እንደሚቆይ ነግሯቸው በጠዋቱ አውቶቡስ ከተፍ አለ። ከወረዳው ከተማ ደልጊ እንደደረሱ ወደ ስፍራቸው ቸመራ ቀበሌ ልዩ ስሟ የራጎጥ ለመሄድ በእግራቸው መሄድ ግድ ነበር። እስከ ቸመራ ሞተር ሳይክል ተከራይተው ከዚያ በኋላ በእግራቸው ተጓዙ። አለሙና ታምራት ቸመራ ጥላቸው ከሄደች በኋላ በእግራቸው ሲመጡ የውብዳርና ባለቤቱ ዳምጠው ከደልጊ እስከ አይራ በእግራቸው ለመጓዝ ተገደዱ። ታምራት የገጠሩ ልምላሜ፣ ተራራው፣ ሌሎች መልክዓ ምድር አካባቢ የሆነ ሌላ ስሜት ውስጥ ከተተው። እምባና ሳቅ ተፈራረቁበት። እጅግም ደስ አለው። የሆነ ነገርም ቅር አለው። አይራ ተፋሰስ እንደደረሱ የጫካው ጥቅጥቅ ማለት በአዋፍት ዝማሬ መታጀቡና ጅረቱ በጫካው ሲፈስ የሚያሰማው ድምፅ ነፍሱን አለመለመው። ወይ ኢትዮጵያ እውነትም ምድራዊ ገነት አለ። ታምራት የዓለሙን ትከሻ በመያዝ ሽቅብ ተራራውን እየተጋፈጠ ከተራራው እንደወጡ የአምባማ ቅርጽ መሬት ያለው እንደ እንጀራ ተዘርግቶ ይታያል። ከዚህ ደስ የሚል አምባ መሬት ላይ ድሮ በእቴጌ ምንትዋብ በተሰራ የቤተ ክርስቲያን ህንፃ አለ። ስለዚህ ህንፃ ታውቃለህ አለው አለሙ። ኧረ አላውቅም አለ ታምራት አካባቢ የፈጠረበትን የደስታ ስሜት እያጣጣመና ነፋሻማ አየሩን እየማገ። እቴጌ ምንትዋብ በዚህ ከተማ ለመከተም እቅድ ነበራቸው። በዚያ ላይ ደግሞ እንደምታውቀው እቴጌዋ የጎንደር መሳፍንት ጋር ነበሩ። ጎንደር ያው ታሪካዊ ሀገር ነች። ጎንደር እንዲህ ስታያት ወጣ ጋባ ስለሆነችና ጠባብ ትምሰል እንጂ በተራሮች ስለተከበበች በጣም ጥንታዊ ከተማ፣ ስልጣኔ ያለባት ለ200 ዓመት የኢትዮጵያ ዋና ከተማ የሆነች እንደሆነ ይታወቃል። እና በዛ ዘመን በጎንደሬዎች ዘመን በጎንደሪያን ፔሪድ በሚባለው የታሪካችን ክፍል እቴጌ ምንትዋብ ባለቤታቸው ያርፍና ያው ሰው ስጋ ለበስ ነውና ከአንድ መሳፍንት ጋር ይሳሳታሉ። ያ ማለት አብረው ይተኛሉ። እናም በዚህ ምክንያት መሳፍንቶቹ ሁሉ በጣም ተናደውባቸው አባረሯቸው። እነሆም ለመብርሃን ለቅድስት ድንግል ማርያም እመቤቴ ሆይ ወደ ቤተ መንግስት መልሽኝና እየዞርኩ የቁስቋምን ቤተ ክርስቲያን ሁሉ በየቦታው ገነባለሁ ብለው ይሳላሉ። እንግዲህ በተመለሱ ስለታቸው ተሰማ በቅድስት ድንግል ማርያም በጌታ በመድኃኒታችን ኢየሱስ ክርስቶስ እናት። ይህን ስለታቸውን ለማድረስ እንግዲህ እዚህ አይራ ነው ቤተክርስቲያን የጀመሩት። የተጻፈም ሆነ ትክክለኛ መረጃ ያው ባይኖርም በአፈ ታሪክ እንደሰማሁት ይህን የምታየውን የፈረሰ ግንብ ለመገንባት አስባል ስትገነባ እየዋለች እያለ ኮሬ የተባለ ሽፍታ እያፈረሰ ያሰቃያት ነበር። ከዚያ ቢጨንቃት በሮች ጠባቂ ሰው አበጀች። እነዚህ ዘበኞች በየአራቱ አቅጣጫ ነበሩ አሉ። በሰሜን በኩል አይራ ተራራ ከተሰኘው ቦታ ውስጥ የሆነ መስክ አለ። ከዚያ አካባቢ ያለ ቦታ አንድ በር ስለነበረው ብሬመስ ተብሎ ተሰየመ። እስከ ዛሬ ቦታው ይህን ስያሜ እንደያዘ አለ። በአካባቢው አሁን ሰዎች ሰፍረውበት ይገኛል። በስተ ምስራቅ ጠየቀው ታምራት። በስተ ምስራቅ ደግሞ መክት የሚባል ቦታ አለ። በስተምዕራብ ጦባ ይበል ሲሆን በስተደቡብ ደግሞ አንቀጸ ብርሃ የሚባሉ ቦታዎች አሉ። ዘበኞችን አስታጥቃ ብትጠብቅም ከአቅሟ በላይ ስለሆነባት ፈረሷን ጭና ወደ ቸመራ ቁስቋም አመራች። ቸመራ ማለት ፈረሷን ቸምራ እያለች ስትጋልብ ከዚህ ከተራራው ዝቅ ብሎ ካለው ደልዳላ ሜዳ ላይ ፈረስ ጋልበው ነበርና ፈረስ መጋለብ ያለችው። አሁን ድረስ ስያሜያቸው እንደተጠበቀ ነው። ፈረሱ 5 ኪሎ ሜትር ከጋለበ በኋላ አሁን ቁስቋም ካለችበት ቦታ ተኝቶ አልንቀሳቀስም በማለቱ ቸምራ እዚህ አካባቢ ነው እግዚአብሔር የፈቀደው ቦታ በማለት ቤተክርስቲያኑ ከዚያ ላይ ለማነጽ ጀመረች። ምክንያቱ ባይታወቅም ጨርሳ አልገነባችውም። ይህ ከዚህ አይራ ላይ ያለው ግንብ በየአይነት ሆነ በይዘቱ በጎንደር ቁስቋም ቤተክርስቲያን ጋር ይመሳሰላል። ቦታው እስካሁን ድረስ ቸመራ ይባላል። ቤት እንደደረሱ በውሾች ጩኸት ታጀቡ። ይህን ታሪክ እየተረከለት ያን አስቸጋሪ ተራራ፣ ያን እንደ ወገብ የታጠፈና የተጠቀለለ ተራራ ከግመጠጦና ከተለያዩ የእጽዋት ዝርያዎች ጋር እየተወናጨፈ ወጣው። በታሪኩ ተመስጦ ስለነበረ ምንም እንኳ ቢደክመውም ተራራው ላይ ሲወጣ ነፋሻ አየሩ ደስ አለው። የውሾችን ድምፅ ሲሰማ በቆሎ ተማሪነት ያሳለፈው ህይወትም
ታምራትን ትዝ አለው። ከቤት እንደደረሱ አመዳም የገጠር ሕፃናት ከበቧቸው። ሁሉንም ለመሳም ታምራት ተገደደ። ትልልቆቹ በጣም በመገረም ከ20 ጊዜ በላይ አገላብጠው ሳሙት። አረ በኢየሱስ እንዴት ሆነ አልጨ አረ መድኃኒዓለም አለው አለሙ አባቱ አቶ በለጠ። ደህና ናችሁ አለ ታምራት። ደህና ልጄ፣ እንዲያው ታምር ነው ልጄ፣ በሕይወት ኖረህ ወይ ድል። ይገርማል እኮ። ታምራት ታናሽ ወንድሙን እንዳለው እናቱ ስለሚመስል ድንግጥ አለና ሲስመው እጁን ሲይዘው በመፍራቱ ነጥቆት ሮጠ። ወንድም መሆኑን ማን ነገረ ልጄ አለው አቶ በለጠ። ልክማ ማን አይደል የሚመስለው አለ። አይ ልጄ፣ ኧረ አንተን ነው የሚመስለው። ይመስላል፣ እውነትህን ነው። ፈገግ አለ። እንጀራ በልተው ጥቂት እንዳረፉ የውብዳርና ባለቤቷ ዳምጠው ደረሱ። እንኳን ደስ ያለሽ፣ እንኳን ደስ ያለሽ፣ ጉድ ነው እያለ ሰው ሁሉ ለመጠየቅ እንደ ጉንዳን እየተተለበለ ይመጣ ጀመር። ታምራት ለሳምንት ያህል የሙሽራ እህል እየተንከባከበ ከቆየ በኋላ የነ ቢንያም ነገር ረፍ ስለነሰው ወደ ጎንደር ተመለሰ። ጎንደር ደስቶ የትዝታ ማዕበል ይንጠው ጀመር። ቤቴልሔም ዛሬ ምርቃቷ ነው። የደስታው መጠን በጣም ጨምሯል። ኦኬ፣ ለቤቲ ውድ ስጦታ መጽሐፍ መሆን አለበት። መጽሐፍ የሰው ልጅ የህይወት መሰላል ናቸው። እነዚህ ውድ ነገሮች በስጦታ መልክ ቢበረከቱ በጣም አሪፍ ነው አለ ታምራት። እንኳን ደስ ያለሽ አለና ዘ አርት ኦፍ ላይፍ የተሰኘ መጽሐፍ በስጦታ መልክ አበረከተላት። አመሰግናለሁ። የዛሬው ቀን ለእኔ ልዩ የሚያደርገው ለስንት ዓመት የለፈውበትና ፍሬ የማየበት አዲስ ምዕራፍ መሆን ብቻ አይደለም፣ ከምርቃት ያንተ መገኘትም ደስታዬን እጥፍ አድርጎታል አለች ቤቲ። ከምንጊዜውም በላይ ውበቷ ደምቋል። ቤቲ ጥርሰ ፍንጭት ብትሆንም ፀጉሯ ቄጠማ ባይመስልም በእንክብካቤ ስለያዘችው አይን የመሳብ ኃይል አለው። ረዥም ቁመቷና የተስተካከለ አቋሟ ሁሉንም አዳም ቀልብ ይስባል። ጌታቸው የሰፈሯ ልጅ ነው። ስፖርተኛ በመሆኑ ግብዴ ስለሆነ በጣም ተወዶ ነበረ። ድሮ ልጅ እያሉ የቃቃ ጨዋታ ሲጫወቱ ለውሸት ባልነት ተመልጦ የነበረው ጌታቸውን ነበረ። ጌታቸው ቡቲክ አለው። ከአሜሪካ ከተመለሰችበት ጊዜ ጀምሮ ገና በልጅነቱ ነበር ትኩረቱን የሳበችው። ቤቲ እኔ እኮ ከአንቺ ደስ አለ አይደለ እየተንቀጠቀጠ አፈቅርሻለሁ አላት። ቤቴልሔም አንተ አብሮ አደግን ብዬ ብቀርብህ በዚህ የቀረብኩ መሰለህ እንዴ? ኧረ እባክህ አታፍርም? አንቧረቀችበት። ጌታቸው ስትግደረደር ነው በማለት ገና ከመሰረታዊ የአንደኛ ደረጃ ትምህርት ቤት እስከ 8ኛ ትምህርት ቤት ክፍል ተማሪ እያለች ጀምሮ እስካሁን መወቶቱን አላቋረጠም። በተለይ ደግሞ ዩኒቨርሲቲ ገብታ ከታምራት ጋር ከተዋወቀች በጊዜ ጀምሮ ፊት ነስተዋለች። ሰሞኑን በታምራት ፍቅር ናለዋ እንደዞረ ኢንፎርሜሽን ሰማ። ደረቱን ወጥሮ ቀጥታ ከቆመበት በመሄድ ህይወት ግን ትፈልጋታለህ ታምራት አለው። ታምራት መብረቅ የመታው ያህል ክው አለ። ምንድን ነው ይቅርታ ማለት ያስቀይምኳለ እንዴ ወንድም አለ። ከቤቲ ጋር ያላችሁ ግንኙነት ምንድን ነው? ቤቲና እኔ ከአንድ ካምፓስ አንድ ዲፓርትመንት ነን። ከዛ ውጭ ምንድን ነው? ታምራት ግራ ተጋባ። እኔ አለ ጡንቻውን እያሳየና ትልልቅ የደፈሩ አይኖቹን እያፈጠጠ እያጉረጠረጠበት እኔና ቤቲ ገና ከልጅነታችን ጀምሮ አብረን ያደግን ፍቅረኛሞች ነን። ማለት ቤትን በጣም ነው ማፈቅራት። በልመና እባክህ ተውልኝ። ማተውልኝ ከሆነ ግን እች ምድር ሰልችታለች ማለት ነው። ሰማ ካፈር ነው ምቀላቅል። ታምራት ቤቱ ሂዶ እንቅልፍ አልወስደው አለ። ይገላበጣል። እንቅልፍ ግን እምቢ አለው። በገንዘብ አልጋ እንጂ እንቅልፍ መግዛት አይቻልም ይባል የለ አለ ታምራት። ከዚያም ተነሳና ሳቤላ የተሰኘ መጽሐፍት ማንበብ ጀመረ። እውነተኛ የህይወት የተንጸባረቀበት መጽሐፍ በማለት መጽሐፍቱን አደነቀ። ጠዋት የፀሐይዋ ብርሃን በከተማዋ ሲፈስ የአህያ ሆድ የመሰለውን ሰማይ እያደነቀ ዶክተር ታምራት ወደ ቤት ይደወለ። ቤቲ ማታ እንቅልፍ አጥቼ ነበር ያደግኩት። የሆነ ጌታቸው የሚባል ልጅ ዛተብኝ። በዚህ ጉዳይ በሰፊው ከአንቺ ጋር ልወያይ ስለምፈልግ ማራኪው መናፈሻ ላገኝሽ እችላለሁ? ኦኬ አለችው። ከጠዋቱ 2 ሰዓት ጀምሮ ከተቀጣጠሩበት ቦታ ጠበቃት። ታምራቴ ቦታ ሟቿ ፍቅረኛውን አስታወሰውና ስቅስቅ ብሎ አለቀሰ። በአፍራ የወጣትነት ስሜት በሰዓቱ ዘመን ጣፋጭ ስቃይ እያሰቃየው ያ አጓጉ ውበቷ አይሞት ጨካኝ ነጠቀኝ፣ አካሌን ግማሽ ነጠቀኝ። ገጠር ልጅ እያለ ያደምጠው የነበረ አንድ የባህል ዘፈን ትዝ አለው። እያረገረገ ይወርዳል እንዶድ ለችግርም መስራት ለሞትም መውለድ። ቆይ ቤቲ ትወደኛለህ? እኔም አልጠላትም፣ ግን የሳምሪን አታረከኝ። እኚህ ሳምሪን ያቀፉ ክንዶቼ እንዴት ቤቲን እኮ ፍቅር እኮ መላመድ ነው። ሳምሪ ከዳችኝ ያለ ኃጢአቴ ኃጢአተኛ አድርጋ ፈረንጆችን ግራ ራሷን
ግን ራሷን ጎዳች። ታምራት ብዙ ትዝታዎች፣ አርምሞች አእምሮን እያናወጡት ብቻውን እንዲህ እያለ ያወራ ጀመር። በዚህ ላይ እንዳለ ነበረ ቤቲ ድረስ ያለችው። ስስ ጥቁር ሱሪ ጋር ሮዝ ቀለም ያለው ኮት ለብሳለች። ከምንጊዜውም በላይ ሽቅርቅር ብላለች። አይ አለችው። ኦኬ ዶክተር ቤቴሌም እንዴት ነሽ? ዘገየው አይደል? የአበሻ ቀጠሮ አላትና ሁለቱም ጸጥ አሉ። በጸጥታ መሃል ድምፅ አልባ ወሩ። ለደቂቃዎች ዝምታ ቀጠለ። ዝምታ፣ ብዙ ሐሳብ፣ ብዙ አርምሞ። ቆየን። አምሮብሻል አላት። ጆሮዋን ተጠራጠረች። በደስታ ጩቤ ረገጠች። አመሰግናለሁ። ከሚወዱት ሰው ይህን የአድናቆት ቃል መስማት ምንኛ እንደሚያስደስት ለማወቅ በእኔ ላይ ቦታ መሆን ነበረብህ አለችው። ክክ የመሰሉ ጥርሶቿን ያጀቡትን እምቡጥ ጽጌረዳ የመሰሉ ከናፍሮቿን እየሸበሸበች። የወንድነት ስሜት ልቡን ሲያቀልጠው ተሰማው። ወንድነቱን ታዘበው። ቆይ ጌታቸው ምን ብሎ ነው? ጌች ምን አለ? ታሜ እግሯን አነባበር አይኑን ትክ ብላ እያየች ጠየቀችው። አፈቅራታለሁ፣ ግንኙነታቸውን ካላቆማችሁ እገላለሁ አለኝ አላት። በፍጹም አይልም ይርኩስ አለችና ስልክ አውጥታ ቁጥሮችን ተጫነች። ሄሎ አለች። ሄሎ አለ አንድ የወንድ ድምፅ። እንደምን አደርክ? ኮስተር ብላ ደህና አለ። ቆይ ህይወት የምትበጠብጥ ምን አድርጌ ነው? በእናትህ ጌታቸው አንተን አልወድም። አንተና እኔ ምድር ላይ ብንቀር አላግባም እና አባሌን አታስቀይመው። ጌታቸው ጆሮዋ ላይ ዘጋባት። ደነገጠም ተበሳጨም። ታምራት በጣም ፈራ። ለእሱ አባይ በማይሰማ ድምፅ መቼ አገባችኝ አለ። ከዚያ ተሰናብቷት ሊሄድ ሲል ምሳ አብረን ነው፣ እንዲያውም ለምን ቤት አንሄድም አለችው። አይ በሌላ ቀን፣ ዛሬ አይመቸኝም። እባክህ ታሜ ሁሌማ ግትር አትሆን። ምን ጣጣ አለው ብንሄድ? ከብዙ ጫና በኋላ እቅፍ አድርጋ ታክሲ ይዘው ከቤቱ አስገባችው። ቤታቸው በዘመኑ ቴክኖሎጂ በተፈጠሩ ቁሳቁሶች እውቅ ኢንጂነሮች ተጠበው እንደሚገነቡት ለማወቅ ሰው መጠየቅ አላስፈልግም። ወይዘሮ አረጋዊን እባላለሁ አሉ እናቷ። ዶክተር ታምራት በማለት ተዋወቁ። ቀኑን ሙሉ አብረው ሲጠጡ ሲጫወቱ ከዋሉ በኋላ ምሽት ቤት መሄድ አለብኝ አለ። ታምራት እደል ተባለ። ታምራት ግን ከቤቱ ውጭ በድንገት ማደር አላስፈለገውምና እሺ ሊላት አልቻለም። እየሸኘችው እያለ ድንገት ከኋላው ማንጀራቱን ንቅ አደረገና በቡጢ ሲነርተው ታምራት ወደቀ። ቤቲ ኡኡታዋን አቀለጠችው። ጌታቸው ሮጠ። ጌታቸው ከቤት እንደመጣ ቀን ተነግሮት የሚመጣበትን ሲጠብቅ ውሎ አላያትም ነበር። ታምራት በአምቡላንስ ሆስፒታል ገባ። ጌታቸው ደግሞ በፖሊሶች ያለሰለሰ ጥረት ተይዞ ማረሚያ ቤት ገባ። ቤቲ እጅግ በጣም ደነገጠች። ሐዘኗ ከቁጥጥር ጮህ ነባት። አሁን ደህና ነህ አይደል አለ ሰለሞን። በጣም ማዘኑ ፊቱን በማየት መረዳት ይቻላል። እኔ እኮ እንዲህ አይነት አስተሳሰብ መቼ ነው ከዚች ሀገር የሚጠፋው? አንዳንዴ ሳስብ ኢትዮጵያ ውስጥ የሀብት ብቻ ድህነት አይደለም ያለው፣ የአስተሳሰብ ድህነት እንጂ። ሁሉም ነገር በጡንቻ መፍታት፣ ያፈቀርናትን ሴት ለማግኘት ጡንቻ፣ ስልጣን ለማግኘት ጡንቻ፣ ስልጣን ለማግኘት እልፍ አላፍ ወተእልፍ ወጣትን በጦርነት መማገድ፣ በደዎች ሞት፣ የስልጣን ኮረቻን መቆናጠጥ፣ የምንወደውን ለማድረግ ኃይልን መጠቀም። መቼ ነው በሐሳብ? መቼ ነው በውይይት? መቼ ነው በጭንቅላት የምንመራው? ሰው ከአስተሳሰብ ድህነት ሲላቀቅ ነው ሀብት ድህነትን ማረጋገጥ የሚቻለው። እኔ እንጃ። በዚህ ዘመን በጡንቻ መመካትና ጡንቻ እንደ ችግር መፍቻ ስስ ብልት ማየት የዘገጠ አስተሳሰብ ይመስለኛል። ሰው እንዴት ምክንያታዊ ሳይሆን ዝም ብሎ በደመነፍስ ሰውን ይቀጠቅጣል? ስለምን ሰልተን አልበላ? ከዚህም እኮ የከፋ አለ። በየቦታው ማገት፣ መግደል፣ ገድሎ የሰውን ንብረት መውሰድ። ወይች ሀገር አለ ታምራት ከህመሙ ስሜት በላይ እያመመው። በዚህ በ21ኛው መቶ ክፍለ ዘመን በጡንቻ የሚያምን ዜጋ መኖሩ እየገረመው፣ በተለይ ከዚህ አካባቢ መደብደብ እንደ ጀግንነት መለኪያ ተደርጎ መወሰዱ እያናደደው። እኔ የማውቅ ድሮ ነበር ፍቅርን በጉልበትና በዛቻ ሰዎች ማግኘት የሚችሉ መስሎ ሲሰማችሁ አለ ሰለሞን። ታምራትና ሰለሞን በዚህ ጉዳይ እየተወያዩ ባለበት ሰዓት ቤተልሔም ድንገት መጣች። ግቢ አላት ሰለሞን። ከዛም እንዴት ነህ የኔ ጌታ? አሁን ደህና ነህ? ደህና እግዚአብሔር ይመስገን አለ ታምራት ስሜቱን እየተጠራጠረ። ዝብርቅርቅ ብሎበታል። በዚህ ላይ ያሉ በተንቀሳቃሽ ስልኩ
I'll kill you የሚል መልእክት ላከለት። ፊቱ ላይ ደም ሲራጭበት ተሰማው። ምንድነው ችግር አለ ታሚ አለው ሰለሞን። ታሚ ምን ነው ምን ሆንክ አለችው እሷ ምን ስብስብ ብላ። ኧረ ችግር የለም። ታምራት ደህና እንዳልሆነ እርግጠኛ ነበረች። እንዴ ደህና እንዳልሆንኩ እያየው እንዴት ደህና ነኝ ትላለህ? ፊቱ ላይ ደመና የሚመስል ሐዘን ይስተዋላል። በሉ ተጫወቱ መጣኋልና ሰለሞን ወጣ። ታሜ ለምን የሰው ችግር አይገባ? የሴትነት ክብሬ ሳይገድበኝ ፍቅሬን መግለጼ አኮራ አለችው። ንዴት አንዳንዴ ደግሞ እንደማፈር እያለች እኔ እኮ ቤቲ እንደዛ ብዬ አይደለም በቃ አለ አይደል ልስብበት አለ ታምራት እንደተጨነቀ ውስጡን ተረድቶታል። እንዴት ልስብበት ትላለህ ታሜ? ለአንተ ያለኝ ስሜት ፍቅር የሚለው ቃል የመግለጽ አቅም ያለው አይመስለኝም አለች። ከሰሞኑ በየቀኑ ከምትቀያየራቸው ፋሽኖች ይመስላል የውበት ንግሥት ሆናለች። ምን ያህል እንዳማረባት ከሚለቅፏት ወንዶች ብዛት መረዳት ትችላለች። ቤቴልሔም በደንብ አዘጋጅታ ያመጠችለት ምግብ እየከፈተች ብላ ታሜ፣ ምግብ ለታመመ ሰው ምን ያህል አስፈላጊ እንደሆነ ለዶክተር መምከር አይጠበቅብኝም አለችው። ታምራት ከመጨነቁ ብዛት ወይም ከመሙ ጋር ተያይዞ መብላት ያሰልች ስራ ያልተሰማው ብቻ ግን ቤቲን ቅር ይላታል የሚል ይሉኝታ ተቸግሮም ቢሆን ወደ አፉ ከተተ። ወደ ግሮሮ ለማውረድ ግን ተቸገረ። ታሜ ምን ነው ምግቡ አይጣፍጥም? ኧረ ከጣፋጭ በላይ ነው አላት የሚያምሩ ጥርሶቿን እያሳያት። ምን አይነት ጉልበት ተሰጠው ወይ ፍቅር! አንዳንዴ እኮ ጌታቸውን ልፈርድበት አይገባም። እኔም እንደ ጌታቸው ወንድና ጡንቻማ በሆን ኖሮ ጌታቸው በታምራት ላይ የወሰደውን የመደብደብ እርምጃ በሳምራዊት ላይ ከመውሰድ ወደ ኋላ አልልም ነበረ። አንዳንዴ ሴት ሆኖ መፈጠር በራሱ ምንኛ ከባድ ነው። ነገሮች ሁሉ ውስብስብ ይላሉ አይደለ? ፍቅር ይህን ያህል አድካሚ መሆን ተረዳሁ። ከዚህ በፊት የወረቀት ላይ ጨዋታ ይመስለኝ ነበረ። ደራሲያን በወረቀት ላይ ጊዜያቸውን ለማሳለፊያ የሚጫወቱት የጨዋታ አይነት፣ ጋዜጠኞች ለፕሮግራማቸው ማድመቂያ ጆሮ ለማግኘት የሚጠቀሙበት ዘዴ መስሎ ይሰማኝ ነበረ። ለካ አቅም ያለው ረቂቅ የሆነ ኤሌክትሮማግኔት የሆነ ነገር ነው አለች ለራሷ በማይሰማ ድምፅ። አይናይኑን ማየት ደስታዋን ጣሪ ያስነካዋል። ምንም እንኳ ከታምራት ጋር ጊዜዋን ማሳለፍ አይደለም ለሰዓታት ዕድሜ ለዝንተ ዓለም እንደማይሰለች ብታውቅም እንደምንም ብላ በልሽ ታሜ እግዚአብሔር ከአንተ ጋር ይሁን ብለው እግሮቿን በሩን ሲወጡ ተገደው በግድ እየሳበች ክፍሉን ለቃ ወጣች። ፍቅር መላመድ ነው። ምንም እንኳ ከሳምሪ ውጭ ሴት ይል የነበረ ቢሆንም ምንም እንኳ ዳግም ፍቅር እያለ ለራሱ ሲዘምር የነበረ ቢሆንም የቤቴልሔም ፍጹም ሰብአዊነት፣ ርኅራኄና ቅንነት ተፈጥሮ ከቸረቻት ውበት ቁመና ጋር ተደምሮ ልቡን ማለሳለስ ማሸነፍ ጀመረች። የእሷ ስሜት እየተተጋባበት መሆኑን ተረዳ። ትዝታና ብንያም በምን ምክንያት እንደጠፋ ግራ ገብቷቸዋል። ትዝታ ታሜ ገጠር የሚገኝ ቤተሰቦቹ ችግር እንደገጠሟቸው እነሱ ጋር ሂዶ ይሆን እንዴት ሳይነገረኝ ይሄዳል ቢኒ እያሉ እርስ በርሳቸው ይከራከራሉ። ዶክተር ታምራት እኮ ከወላጅ በላይ የሚጨነቅልን አባታችን እናታችን ነው። እኔ እንደውም አንዳንዴ ስሜን ትዝታ ታምራት ብዬ ለመመዝገብ አስባለሁ። ቆይ አባዬንስ በምን እናስታውሰው ትዝ አላትን ባያቀረሩ አይኖቹን ከአይኖቿ ሳያነሳ። በነገራችን ላይ ወላጆች መሞታቸው ማስታውሰው ታምራት ከኛ ሲለየ ብቻ ነው። ያኔ ባዶ ሆንኩ። የሆነ ብቸኝነት፣ የሐዘን ስሜት መላ ሰውነቴን ሲያንቀጠቅጠኝ ታወቀኝ። ታምራት ከኛ ጋር እስካለ ድረስ ምንም አይነት የሐዘንና የመሳቀስ ስሜት አይሰማኝም አለች ትዝታ። እንባዋ መንታ መንታ ሆኖ በአይኖቿ እየወረዱ ለምን ታረቅሻለሽ ትዝታ? ሞት እኮ የተፈጥሮ ሕግ ነው። ዶክተር የነገረን ረሳሽ እንዴ? ደግሞ ገና በማልቀስና በማዘን ወላጆቻችን ተመልሰው አይመጡም። እኛ ወደ እነሱ እንሄዳለን እንጂ። ደግሞ ሞት በእኛ ብቻ አይደለም፣ በሀገራችን ሆነ በዓለማችን በኤችአይቪ ኤድስ ምክንያት ብዙ ህጻናት ወላጅ አልባ ሆነዋል። ደጋፊ ረጃ ጉራሽ አልባሽ ስለሌላቸው ጎዳና ተዳዳሪም ሆነዋል። ግፍና ስቃያቸው እጥፍ ድርብ ሆነዋል። እና እኛ እንደነዚህ አይነቶች የምንመደብ ወላጅ አልባ ህጻናት አይደለንም። ምንም እንኳ ወላጆቻችን በአንድ ቀን አደጋ በሞት ብናጣም ወላጅ ተክተውልን ሙተዋል በማለት ቢንያም እህቱን ለማጽናናት ከፍተኛ ሙከራ አደረገ። ታምራት ታሞ ሆስፒታል ገብቶ ቢለያቸውም ህሊናው ግን ስለነሱ ከማሰብና ከመጨነቅ አንድ ቀን ሰከንድ አላረፈም። ከህመሙ በማገገሙ ወደ ቤቱ መጣ። ደህና ደራችሁ እንዳለ ከበሩ ላይ ቆሞ ጡት እንዳልተወጻና ለተወሰነ ሰዓት እንደተለየችው እየተንሰፈሰፉ መጣው ከእግሩ ተጠመጠሙበት። ይሄን ፍጹም ንጹህ የሆነና ከልብ የመነጨ ፍቅር ከነትዝታ አይን ላይ ሲያነብ እንባው ከቁጥጥር ውጭ ሆኖ ይፈስ ጀመረ። ዶክተር በደህና ነው የጠፋው? የትዝታ ጥያቄ ነበር። ጥቂት አሞኝ ሆስፒታል ገብቼ ነበር። እንዴ ዶክተር እንዴት ያመዋል? አይ ትዝታ
እግዚአብሔር እንኳ ለእኛ ሲል ታሞ ነበር። እግዚአብሔር እንኳ ታሟል፣ ሞቷል። እንኳን የሰው ልጅ የሆነ ሁሉ ይታመማል፣ ይሞታል አላት። አሁን ተሻለ አለ ቢንያም ሲያደምጥ ከቆየ በኋላ። እግዚአብሔር ይመስገን አሁን ደህና ነኝ አለ ታምራት። ከዚያ ቢንያም ምግብ አቀረበለትና መመገብ ጀመረ። ምግቡን በልቶ እንዳለቀ መጽሔትና ጋዜጦችን ማንበብ ጀመረ። ጌታቸው ያለምንም ምክንያት በፈጸመው ድብደባ ወንጀል ተከሶ ያቀረበው መከላከያ አጥጋቢ ሆኖ ባለመገኘቱ በ1 ዓመት እስራት ተቀጣ። አሁን በዚህ ዘመን ለሴት ሁለት ትደባደባለህ፣ ተደብድበህ ትታሰራለህ። ለማንም ሴት አይደለም እኮ ለሴቶች የውበት ንግሥት ለቤት እንጂ ለማንም ሴት የተደባደብኩ መስላችሁ እንዴ አለ ጌታቸው። ታከለ አይ ጓደኜ በቴሌም ጥሷ ወደ አይኗ ከሌሎች ሴቶች ያማረ ቢመስልም ያው የተለየች አይደለችም። የተለየ አልማዝና ወርቅ የሚፈበረክባትም አይደለችም። በዚያ ላይ አንተ እንዳልከው በዓለም ካሉት ሴቶች የተለየች ያልካት የራስ አእምሮ አጉልቶ የፈጠራል ውበት እንጂ እውነት ልዩ ሆነ አይደለም። በዛ ላይ የወሰድከው አይነት መንገድ ድሮ እንጂ አሁን አይሰራም። የአሁን ጊዜ ሴቶች ከበፊት ይለያሉ። አሁን ሴቶች ጡንቻን ሳይሆን ያስተሳሰብ ጥልቀትና ማመዛዘን የሚችል ወንድ ነው ማፍቀር የሚመኙት ወይም የኔ የሚሉትና ጥሩም አልሰራ ወዳጄ ብቻ አለ ጌታቸው። አንዴ ማረሚያ ቤት ትልቅ ትምህርት ቤት ናችሁ እንዴ አለ ጌታቸው። የታጎረበት ቤት ጥበትና ቆንጨው ገሃነም እንዲህ ከሆነ ኃጢአት አልሰራም ቢያሰኘውም ማህበራዊ ህይወቱና እያገኘ ያለው ልምድ ግን ህይወት እውነትም ትምህርት ቤት ናት የሚለውን አባባል በተግባር አሳይቶታል። ለዓመት ያህል ከእስር ቤት መቆየቱ በአስተሳሰብና በስብዕናው ልዩ ሰው አድርጎ በመግባባትና በመተባበር የሚያምን አዲስ ጌታቸውን ይዞ ወጣ። እንደመጣ ቤቲ ጠይቀው ነበረች። በቤቲ በጣም ይቅርታ፣ አሁን ጥፋቴ ገብቶኛል። ዶክተር ጋርም አገናኝና ይቅርታ ለመጠየቅ ወስኛለሁ። ስታገቢው ሚዜሽ ሆናለሁ አላት። በእውነቱ ጌች ተለውጣል። ነገሮች ሁሉ ለበጎ ናቸው። ትክክለኛ አባባል ነው። ለአንተ የተፈጠረችውን አምላክ እግዚአብሔር እስኪሰጥህ በትዕግስት ጠብቅ። ትዕግስት መራራ ናት፣ ፍሬዋ ግን ጣፋጭ ነው አይደል የሚባለው? እኔ አንተን እንደ ወንድሜ ነው ማይ። የአንተ ሔዋን እኔ አይደለሁም። በቃ አለ አይደለ? እስኪ እስብ። አንተ እኔን ብትወደኝ መዝን። እኔ ታምራትን ምን ያህል እንደምወደው መዝነውና ችግሬን ትረዳልኝ። ታምራት እኔን አያፈቅረኝም ነበር፣ በግድ ማለት ነው። ፍቅር ውስጥ ያስገባው ስትለው አንዳንዴ በግድ። ታዲያ እኔ ለምን አንቺን በግድ ፍቅር ውስጥ አላስገባው ማለት? ያንተውና የኔው አንድነትም ልዩነትም አለው። አንድነቱ ሁለታችንም ፍቅር ውስጥ ገብተናል። ያፈቀርነው ሰው የሚወደን እኛ ባሰብነው አይነት አይደለም። ልዩነቱ ግን አንተ ያፈቀርከውን ሰው ለማግኘት ኃይልን ወይም ጡንቻን እንዳማራጭ ስትወስድ፣ እኔ ግን ፍቅርን ነው። አልገባኝም አላት። ይኸው ልጄች፣ ሴት ልጅ ሲጀመር አንድም ወንድ 3 ነገር ለራሷ ትላለች። እነሱም ጭራሽ የሚያስጠላኝ የማያስፈልገኝ ወንድ፣ በወንድምነት የማፈቅረውና በህይወቴ ሙሉ ለልጅ አባት የማድረግ ወንድ ብላ። ስለዚህ አንተም በሁለተኛው መንገድ ነበር የሳልኩት አለችው። አባቴ ስንት ወልዶልኝ ሚስት አጣው እንጂ እህት ምን ያደርግልኛል አላት ሞቅ ያለ ፈገግታውን እየመገበ። በመልካም ትዳር ይሁንልሽ። እኔ ግን ከሞት በኋላ ፍቅር ካለ ከዚያም እንኳ አፈቅርሻለሁ። በአጠቃላይ ለዝንተ ዓለም ማፍቀር ማለት የሚያገኙትን ብቻ ሳይሆን የማያገኙትንም ይጨምራል ይባል የለ። በአጋቱ አይኖቹን በመሐረብ እየጠረገ በሳቁ መሃል እንባው በጉንጮቹ እየወረደ በእህትነት ፍቅር አላምን አልክ እንጂ ሚስት ባልኮንም አብሬህ ነኝ። እኔም እወድሃለሁ በእህትነት ግን ፍጹም ወንድሜ ነህ አለችውና ተለያዩ። ዶክተር ያለው ታምራት በስስት አይኑን እያየ አቤት ብንያም አለው። ዶክተር ታምራት የፈካ ፊቱን እያየ ለምንድን ነው የማታገባው? መቼም ሳምሪ ተመልሳ አትመጣም። የእሷን ሐዘን መርሳት የምትችለው እኮ ስታገባ ነው አለው። ዘመናዊ አስተሳሰቡ በዚህ ዕድሜው አስደምመው። እውነት ነው እንዲህ ሰው ልጅ ማንነት የሚወሰነው በአካባቢውና በአስተዳደጉ ነው የሚባለው አለ ታምራት ለጥያቄው መልስ ሳይሰጠው ጥቂት ዝም ካለ በኋላ። አዎ ላገባ እያሰብኩ ነው ልጄ አለው። ቢንያምም ብራቮ እያለ ቅፍ አድርጎ ሳመው። ታምራት በስልክ ከጠራት በኋላ ቤተልሔምንም ቤቲ አላት። ወየ የኔ ጌታ ጤንነት እንዴት ነው? አይ ለቅዱስ ጊዮርጊስ እግዚአብሔር ይመስገን ክብሩ ይስፋ። ለእናትና ልጁ በጣም ደህና ነኝ አላት። ቆይ ዛሬ ከልጆች ጋር ባስተዋውቅሽ። እንዴ ልጆች አሉ እንዴ? አታውቂም ነበር?
ኦኬ፣ የሳምሪ ወንድሞች? አረ የራሴ ልጆች ናቸው። በቃ መጣሁ። ፊቱ ፈክቷል። ውስጧን በከፍተኛ ሁኔታ የደስታ ማዕበል እያናጠው ነው። ቆይ ታሜ ቆንጆ አይደለው? አንቺ ምን ትያለሽ? አላት ታምራት ከቤት እንደደረሱ። የትዝታና የሳምሪ መመሳሰል አስደነገጣት። ቤተልሔም እባላለሁ። ትዝታ አለች እጇን እየጨበጠች። ኦ ቤቲ፣ ታምራት ስለ አንቺ የተወሰነ ነግሮኛል። እኔ ብንያም እባላለሁ፣ የትዝታ ታላቅ ወንድም። ስለ እኛ ታምራት ብዙ አጫውተሽ ይሆናል ብዬ አስባለሁ አላት። የልጆቹ ነፃነት በጣም አስገረማት። በጣም ጎበዝ ልጆች ናቸው። ቢኒ ስንተኛ ክፍል ነህ? እኔ 10ኛ። ትዝታስ ስንተኛ ክፍል ነሽ? 7ኛ ነኝ አለች በጣፋጭ የህፃን አንደበቷ። ጎበዞች፣ በርትታችሁ ተማሩ እሺ። ትምህርት ጥሩ ለማሰብ ለማስተዋል፣ ችግር ለመፍታት የሚያስችል ነው። ኮንፊደንስ ይሰጣል። ክፉ ደግ ታውቃላችሁ። ስለመከባበር፣ ችግር ስለመፍታት ብዙ ነገር ትማራላችሁ። መጽሐፍት ደግሞ አንብቡ። እኔ እንደናንተ እያለሁ በጣም አጠና ነበር። ያልነበረኝ የመጽሐፍት አይነት አልነበረም ስላችሁ። ማንበብ ጥሩ ነው እሺ አለች ቤተልሔም የትዝታን ፀጉር ባለንጋ ጣቶቿ እየዳበሰች። የኔ ቆንጆ ካሁን በኋላ በአንድ ቤት አንድ እንሆናለን። ቤት እንስራ ወይስ? አይ የኔ ቤተሰቦች የሚከራይ ከ10 ያላነሱ ቤቶች እንዳሏቸው እነግርሃለሁ። ነግሬሃለሁ አይደለ? አንዱን ይሰጡናል አለችው። የቤተሰቦችም የቤተሰቦች ነው። አሁን ከማንም ጥገኛ መሆን አልፈልግም። ሰው ሁኛለሁ። አንድ አሪፍ ቤት እንገነባለን። እነ ብንያም ቤታችሁን ታከራያላችሁ፣ ከእኛ ቤት አብረን እንኖራለን አለ ታምራት። ቤተልሔም በሐሳቡ ተስማማች። ከዛም ቤተ ክርስቲያን ሄዱና በስርዓተ ቁርባን እንደ አብርሃምና እንደ ሳራ ሁለት የነበሩት በአንድ ተዋህዱ። ሞቅ ደመቅ ያለ ሰርግ ተሰረገም። የአብርሃምና የሳራ ይሁንላችሁ ተባለም። እስከ ወዲያኛው በትዳር ተጣመሩ። አዲስ ህይወት፣ መረጋጋት፣ ህይወት ትቀጥላለች። ይህን የደራሲው ሐሳብ ግን በዚህ ተፈጽሟል። ፍርቱና ጀማሪ ደራሲው አዳነ ዘሩ በ1997 ዓ.ም በልጅነቱ ጀምሮ ለጥበብና ለግጥም ልዩ ስሜት፣ ልዩ ፍቅር አለው። ደራሲ አዳነ ዘሩ ሁሌ ሐሳብ ይመጣለታል። ከዛም በ1997 የመምህሩን አሳይመንት መነሻ በማድረግ ምስጋና ይግባውና የአማርኛ መምህሩ ሙሐመድ፣ በእርግጥም ብዙ መምህራኖች በሕይወታችን አልፈዋል። የሚያበረታቱን እናላቸው ጀግናው፣ እነ አገሬ፣ እነ ወርቅ ሰዋሌ፣ እነ እንግደው ሞላ፣ እነ አምሳሉ ተሾመ፣ የቸመራና የይራ የአካባቢው ሰው ሁሉ በሞራል ነበረ ያሳደገን። ከዛም 2002 በጎንደር ዩኒቨርሲቲ ክረምት ላይ በ1998-97 የተጀመረውን ውጥን የ12 ገጽ ወደ 201 ገጽ አሳድገን በ2009 ዓ.ም አዲስ አበባ ልደታ ማተሚያ ቤት ታተመ። አብረን ስለነበር እናመሰግናለን። በሌላ ትረካ እስክንገናኝ ድረስ ሼር፣ ላይክ እያደረጋችሁ ለምትተባበሩ፣ ለምታደምጡ፣ ሰለቸን ሳትሉ የተጠማዘዘ የማይመች ረጅም አሰልቺውን